ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና ሰላም በልያላችሁበት ይብዛላችሁ ዘውትር ቅዳሜ የተዘጋጀው ወደናንተ የሚቀርበው የቀጥታ ስርጭት ፕሮግራማችን ነው ዛሬም እግዚአብሔር ድንቅ ጊዜ ይሰጠናል ካፍታ ደቂቃ በኋላ ተመልሰን እንገናኝ ክብርና ፍቀኝ ያንተ መገኘት እጅግራብኝ ክብርና ፍቀኝ ያንተ ህልውና እጅግ ላንዴና ለመጨረሻ ጊዜ ለመጨረሻ አንድ ለመጨረሻ እዚህ አይነት ፕሮግራሞች ዘወትር አርብ ከጧቱ 4 ሰዓት ተኩል ጀምሮ በህያዋን ሰራዊት ታድሶ ቤተክርስቲያን ተመልሰን ተገናኘን እንግዲህ በዚህ ፕሮግራም በጣም ብዙዎች እየተባረካችሁ እየተጽናናችሁ እንደሆነ በጣም ብዙ ምስክርነት እየሰማን ነው ክብሩን እግዚአብሔር ይውሰድ እንግዲህ እግዚአብሔር ረድቶን በዚህ መልኩ ደግሞ ለሰው በረከት ለሰው መታነጫ ለሰው መጽናኛ የሚሆኑ መልእክቶችን በሚዲያ ያስተላለፍን ለረጅም ዓመታት ብዙ ሰዎች እየተባረኩበት ነው ክብሩን እግዚአብሔር ይውሰደው ዛሬም እግዚአብሔር ድንቅ ጊዜ ይሰጠናል በጣም ከኔ ጋር የተባረኩ እግዚአብሔር ለምድራችን በረከት አድርጎ ይሰጣቸው ኃያላን አገልጋዮች ከኔ ጋር በጣም ወዳት ማከብራት ዘማሪ ማኪዬ በመካከላችን አለች በጣም ነው ወድሽ በጣም ነው ማከብርሽ ካንቺ ጋር ስላገለገልኩ ደግሞ በጣም ደስ ብሎኛል በጣም ነው ወዳት በጣም ነው ማከብራት ውስጥ ያለው መንፈስ ሁሉ ጊዜ ይገርመኛል እለት እለት የሚጨምር ቅንነቷ የዋህነቷ በጣም እግዚአብሔርን መውደዷ ይገዛኛል በጣም ነው ወድሽ አይወሰድብሽ በገና ደርዳሪያችን ደግሞ አዲዬ አለ አዲዬ በጣም ወዳለው እግዚአብሔር ይባርክ ዛሬ እግዚአብሔር ይረዳናል ድንቅ ጊዜ እግዚአብሔር ይሰጠናል ከካሜራ በስተጀርባ ደግሞ ይሄን መልእክት በጥራት ለብዙ ሰዎች እንዲደርስ በትጋት የሚሰሩ ሚዲያ ቲሞቻችንን እግዚአብሔር ይባርካችሁ በጣም እንወዳችኋለን እናንተ አትታዩም ግን የሚታይ ስራ ተሰራላችሁ እናንተ አልተሰማችሁም የሚሰማ ስራ እየሰራችሁ ነው እግዚአብሔር ይባርካችሁ በጣም ወዳችኋለሁ እግዚአብሔር ዛሬ ድንቅ ጊዜ ይሰጠናል በዚሁ መንፈስ ሆነን ባለንበት እግዚአብሔርን እየባረክን ደግሞ ወደ አምልኮ መንፈስ እንሄዳለን
መተላለፉ ሳትውለት ዛሬን ያየ እጅ በእጅ ብትቀጠው ማን ይቆማል? ምስክር ነኝ ምሕረት በኔ ታይቷል። ማነው ምሕረት ሳያቆመው ሰው የሆነ? መተላለፉን ሳትውለት ዛሬን ያየ እጅ በእጅ ብትቀጠው ማን ይቆማል? ምስክር ነኝ ምሕረት በኔ ታይቷል። ማነው ምሕረት ሳያቆመው ሰው የሆነ? መተላለፉን ሳትውለት ዛሬን ያየ እጅ በእጅ ብትቀጠው ማን ይቆማል? ምስክር ነኝ ምሕረት ለኔ በዝቷል። ክፉ አይደለህም እንዲህ ነው ብዬ ከቶ አላወራም። አንተ ለእኔ ነህና መልካም። ክፉ አይደለህም እንዲህ ነው ብዬ ከቶ አላወራም። አንተ ለእኔ ነህና መልካም። አላየሁም እንዳንተ ደግ አላየሁም እንዳንተ መልካም አላየሁም እንዳንተ ደግ አላየሁም እንዳንተ መልካም ክፉ አይደለህም እንዲህ ነው ብዬ ከቶ አላወራም። አንተ ለእኔ ነህና መልካም ክፉ አይደለህም እንዲህ ነው ብዬ ከቶ አላወራም። አንተ ለእኔ ነህና መልካም አላየሁም እንዳንተ መልካም አላየሁም እንዳንተ ደግ አላየሁም እንዳንተ መልካም አላየሁም እንዳንተ ደግ አላየሁም እንዳንተ መልካም ክፉ አይደለህም እንዲህ ነው ብዬ ከቶ አላወራም። አንተ ለእኔ ነህና መልካም ክፉ አይደለህም እንዲህ ነው ብዬ ከቶ አላወራም። አንተ ለእኔ ነህና መልካም አላየሁም እንዳንተ መልካም አላየሁም
ለዘላለም ቸር ነውና የማዳን ኃይሉን ላሳየ በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት በእልልታ ስገዱለት ምሕረቱ አያልቅም ለዘላለም ቸር ነውና የማዳን ኃይሉን ላሳየ በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት በእልልታ ስገዱለት ከባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብናት ጊዜ እጅግ አለቀስን የመጽናናት አባት ከላይ ግን ያለ እንባችንን ጠርጎ ስብራታችንን ይጠግንልናል ምሕረቱ አያልቅም ለዘላለም ቸር ነውና የማዳን ኃይሉን ላሳየ በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት በእልልታ ስገዱለት ሃሌሉያ ሃሌሉያ። ትታመናለህ፣ አንተ ትታመናለህ። አንተ ታማኝ ነህ። በዘመናት መሃል ታማኝነት የማይቀንስ በዘላለም መታመን የምትኖር እግዚአብሔር ስምህ ይባረክ። ማራባጃ ጋባስ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይታመናል። ለአንድ ነፍስ ዛሬ መልእክት አለን። እግዚአብሔር ይታመናል። እግዚአብሔር ሐሳቡን አልቀየረም። እግዚአብሔር ቃሉን አላጠፈም። ዛሬም እግዚአብሔር መጀመሪያ በተናገረ ቃል ጋ ነው። እግዚአብሔር መጀመሪያ ሲያስጀምርሽ በተነሳበት ሐሳብ ጋ ነው። እግዚአብሔር ይታመናል የሚል መልእክታችንን ተቀብለናል። በዝማሬ ማኪን ወድሻለን። እግዚአብሔር ይባርክሽ። ድንቅ መንፈስ ነበር። አድዬ እግዚአብሔር ይባርክ። ክብር ለእግዚአብሔር ይሁን። የረዳን ያገዘን አቅም ጉልበት የሰጠን እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔርን እጅግ አድርጌ ባርካለሁ። በቅዱስ አጠራሩ የጠራን እግዚአብሔር ስሙ ይባረክ። አጠራሩ ደስ ይላል። የሆነ በእንከን አይደለም፣ የሆነ ይስተካከላሉ በሚለው አጠራር ሳይሆን በቅዱስ አጠራሩ የጠራን ነውና የሚለው እግዚአብሔር እኔ የጠራበትን አጠራር ሳስብ ሁሉ ጊዜ ይገረማለሁ፣ ሁሉ ጊዜ ይደነቃለሁ። አምላኬን እጅግ አድርጌ አመሰግናለሁ። በጣም ወደዋለሁ። አምላኬን ይናፍቀኛል፣ ህልውናው ይናፍቀኛል፣ ክብሩ ይናፍቀኛል፣ ቃሉ ይናፍቀኛል። በህልውናው መኖር ለምጃለሁ። ያለ ህልውናው መኖር ይከብደኛል። ቅድም ማኪዬ ዘመረሽ ነበረ መግቢያ ላይና እኛ ያለ እግዚአብሔር መኖር አንችልም። መኖር እኛ የጀመርነው በእግዚአብሔር ውስጥ ነው። ያለ ህልውናው መኖር ይከብደናል። ቃሉን ሳንሰማ መኖር ይከብደናል። ህይወት እኔ ተስፋ እንዳለ የሚሰማኝ መኖሩን ሳስብ ነውና እግዚአብሔርን መኖሩን ሳስብ በረታለሁ። እግዚአብሔር ከኔ ጋር መሆኑን ሳስብ ጨክናለሁ። ልቤ እንደገና ይበረታል። ኢየሱስ ጌታ ነው። አምላኬን እጅግ አድርጌ ባርካለሁ። በመቀጠል ደግሞ በጣም ማከብረው በጣም ወዶን መንፈሳዊ አባቴን አባቢ በጣም ወዳሃለሁ። እግዚአብሔር ዘመንህን አገልግሎትን ህይወትን ይባርክ። አንተ ባለ ራእይ ነህ፣ የትውልድ አባት ነህ። ቅንነትን፣ መልካምነትን፣ የዋህነትን፣ ሰውን ማመንን ካንተ ይቻለውና በማልችልበት ሁኔታ ትችያለሽ። ዘር ባልተዘራበት እንደ እግዚአብሔር ማለት ዘር ባልተዘራበት ምድረ በዳ እንዴት እንደተከተልሽኝ ያውቃለሁ እያለ ያንን ዘመን ያስታወሰ እግዚአብሔር የሚባርክ አምላክ ነውና ያንን የአምላካዊ ባህሪ አንተ ውስጥ አይባሃለሁ። ይሄ ምንም በሌለበት ባዶ በሆነ ቦታ ላይ ተስፋ ታሳየናለ፣ ብርታት ታሳየናለ፣ የሆነ ብርሃን እንዳለ ታሳየናለ፣ እንድንጨክን ታደርገናለ፣ እንድንከተል ታደርገናለ፣ እንድናመልክ ታደርገናለህና እግዚአብሔር ዘመንን አገልግሎትን ይባርክ። በጣም ወዳለሁ ማሚዬ፣ በጣም ወድሻለሁ፣ በጣም አከብርሻለሁ። በጣም አንቺ የተለየ ሴት ነሽ። ደግሞ በጣም በሚገርም መንፈስ ደግሞ እግዚአብሔር ሰሞኑ ባንቺ በኩል በጣም እየጠቀመኝ ነው፣ በጣም እያጽናናኝ ነው፣ በጣም እየባረከኝ ነው። በቃ ጆሮቼ ስለ ኢየሱስ ብቻ እንዲሰሙ አድርገሽ ደግሞ ሰሞኑ ጆሮዬን እየቃኘሽ ነውና እግዚአብሔር ዘመንሽን ይባርክ። በጣም እየተባረኩ ነው በመታስተምሪው ትምህርት። በጣም በሚገርማችሁ ሁኔታ
ሮብ በመንፈሳዊ እናታችን በኩል ዮሐንስን መልእክት በጣም ያጠናን ነው በቃ ስለ ኢየሱስ በቃ ጆሪ ሁሉ ቀን የማይሰለች ርስ ሆኖብኛል ይናፍቀኛል ማለት ሮብ ተምረን ሮብ እስከመጣ በጣም ናፍቆኝ ጓጉቼ ዛሬ ደግሞ የትኛው ስለ አምላክ ያልሰማሁትን ፓርት ልሰማ ስለ ኢየሱስ አዳኝነት የምሰማበት ስለ ኢየሱስ ሁሉ ጊዜ ስሰማ በጣም ነፍሴ ሐሴት ታደርጋለችና ይሄንን ትምህርት ብትገኙና ብትማሩ አበረታታለሁ ሌላ ከኔ ጋር አብራችሁ የምታገለግሉ መሪዎች እግዚአብሔር ይባርካችሁ አገልጋዮች እግዚአብሔር ይባርካችሁ አብሮ ሰራተኞች እንዲሁም ይሄን መልእክት የምትከታተሉ እግዚአብሔር ይባርካችሁ በቤተ ክርስቲያናችንኛ መቀባበል ተመረናል መከባበር ተመረናል እግዚአብሔርን ማክበር ተመረያለው ወንድሞችን ማክበር አገልጋዮችን ማክበር ተመረያለውና መከባበር የቤታችን ካልቸር ነው እግዚአብሔር ይባርካችሁ እናንተንም ማለት ፈልጋለሁ ዛሬም እንግዲህ መልእክታችንን እንቀጥላለን እንግዲህ ለተከታታይ እኔም ከመንፈሳዊ አባቴ ቀጥሎ እየቀጠልኩ ያለሁት ለኔም ሰው ስጠኝ ለሰውም ሰው አድርገኝ ያልን ነው ያየን የነበር ነው እንግዲህ ባለፉት ሁለት ተከታታይ ሁለት ሰዎችን አይተናል ዛሬም ደግሞ ሌላ ሰው እናያለን እንግዲህ ወደ ሐሳቤ ከመግባቴ በፊት በዚህ ዘመን ያው ሰው ከሰው ጋር ያለው ግንኙነት ወይንም ከሰው ጋር ያለው ቅርርብ መልካም ባልሆኑ ግንኙነቶች ስለተቃኙ ሰው ለኔ አያስፈልገኝም በራሴ ነችላለው በራሴ ወጣዋለው እኔም ሁሉ ማድረግ እችላለሁ የምንልበት መንፈስ ላይ በዚህ ጊዜ መተናል ግን እኔም ማምነው እንደ ቃሉና እንደ እግዚአብሔር ሐሳብ ስለሆነ ያለ ሰው እኛ መኖር አንችልም እግዚአብሔር ከሰው ጋር ስለምንኖር ሰው ይፈጠራለን ስለዚህ ሰው አያስፈልገኝም የምትሉ ሰዎች ሰው ያስፈልጋቸዋል ሰው ለምን ያላችሁ ሰዎችም ሰው ያስፈልጋቸዋል ከሰው ጋር ያለን የግንኙነት መስመርን እናስተካክላለን እንጂ ያለ ሰው እንዴት ይኖራል መጽሐፍ ቅዱስ ከአንድ ሁለት መሆን ይሻላል ለሚለው አንዱ ቢወድቅ አንዱ ያነሳዋል አንዱ ቢደከም አንዱ ያበረታዋል አንዱ ቢወድቅ እኮ ማንሳት የምንችለው ሌላኛው ነው ስለዚህ ከሰው ጋር ግን ያለን የግንኙነት መስመር ልኬታውን ካለፈ ከመጥቀም ይልቅ ጉዳቱ ሊያመዝን ይችላል ስለዚህ ነው በዚህ ተከታታይ ትምህርቶች እየተማርን ያለነው ከሰዎች ጋር ያለን የግንኙነት መስመር እንዴት መሆን እንዳለብን ሰዎች ደግሞ ለኛ ተሰጥተውናል ሰዎች ለኛ ያስፈልጉናል እኛም ደግሞ ለሰዎች እናስፈልጋለን ስለዚህ ሰው አያስፈልገኝም የሚል መንፈስ የተመታ ይሁን አሜን ነው አይደለ ሰው ያስፈልገናል ምክንያቱም እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሏል ይሄ ቃል ለጋብቻ ብቻ አይደለም ለሰው ፍጥረት ሲኖር ሰው ከሰው ጋር ሰው እንደሚያስፈልገው ነውና እግዚአብሔር ሰዎችን እንዲሰጣችሁ ባርካለው የልባችሁን የሚረዱ የሚያቀኗችሁ የሚያበረታቷችሁ መልካሙን የሚያሳዩአችሁ በመልካሙ መንገድ የሚመራችሁ ለከፍታችሁ ምክንያት የሚሆኑ ለድላችሁ ምክንያት የሚሆኑ ለመበርታታችሁ ምክንያት የሚሆኑ የተባረኩ ሰዎችን እግዚአብሔር በህይወታችሁ ይስጣችሁ እግዚአብሔር በሚያስፈልጋችሁ በሰው አይነት ይባርካችሁ ምክንያቱም እኔ አሁን የገባኝ ይሄንን ትምህርት በጣም ያየሁት የተዘጋጀው በመጣው ቁጥር ብዙ አይነት ሰዎች ለህይወታችን ያስፈልጉናል ስላልገባንና ስላልተረዳን ነው እንጂ ጠጋ ብንል የሚጠቅመን ነገር ሰዎች ጋር ተቀምጦልናልና እግዚአብሔር አይኖቻችሁን ከፍቶ የሚጠቅሟችሁ ሰዎች ማየት ይሁንላችሁ የሚጠቅሟችሁን የሚያንጽዋችሁን የሚያበረቷችሁን ወደ መልካም መንገድ የሚገፏችሁን የጀመራችሁትን ፕሮግራም የሚያስጨርሷችሁ ከታየላችሁ ክብር የማያጎሏችሁን ሰዎች እግዚአብሔር በህይወታችሁ ይስጣችሁ ማለት እንወዳለን ዛሬ ደግሞ የምናየው ቃል ያለው አንደኛ ሳሙኤል ምዕራፍ 25 ላይ ነው እንግዲህ አንደኛ ሳሙኤል ምዕራፍ 25 ላይ ምዕራፉ ሲጀምር በጣም እንግዲህ ለምሪቷ በረከት የነበረው ለምሪቷ ረፍት የነበረው እሱ እስከሚነሳበት ድረስ እግዚአብሔር ከሰማይ ወደ ምድር ቃል ያላከበት ቃል በጠፋበት ምድር ላይ ቃል ሰምቶ አያውቁም የእግዚአብሔርን ሐሳብ ሰምቶ የማያውቁ ህዝቦች በነበሩበት ዘመን እግዚአብሔር ደግሞ ከሰዎች ጋር ያለውን ግንኙነት ለመመለስ ቃል ከሰማይ ወደ ምድር ሊመጣ ሲያስፈልግ የተወለደ አንድ ኃያል ሳሙኤል የሚባል ነብይ ነበር እንግዲህ ሳሙኤል በዘመኑ ደግሞ አገልግሎ ምዕራፍ 25 ላይ ስንመጣ ሳሙኤል የሞተበት ጊዜ ነበር የነበረውን እንግዲህ ያው ሁሌ በአገልግሎት ዘመን ሁሌ መንፈሳዊ አባታችን ይላል ራእይ ነው የሚቀጥለው ባለ ራእይ ይሞታል ተረኞች ደግሞ እየተተኩ የሚቀጥልበት ምዕራፍ ነው ስለዚህ ሳሙኤል ሞተ በዛው በነበረበት አርማቴም ተቀበረ ካለ በኋላ ወረድልና ደግሞ ቁጥር 3 ምዕራፍ 25 ቁጥር 3 ላይ ሰውየውም ናባል የሚባል ሚስቱም ደግሞ አቢጌል ነበረች ሴቲቱም ታላቅ አይምሮ መልኳም የተዋበ ሰውየው ግን ባለጌ ነበር ግንባሩም ክፉ ነበር ይላል ከዚህ ሰው እግዚአብሔር ይጠብቃችሁ ኢየሱስ ክርስቶስ ጌታ ነው ዛሬ ደግሞ እግዚአብሔር ይስጣችሁ ልላችሁ የመጣው አቢጌያን ይስጣችሁ ልላችሁ ነው እቺ የተዋበችዋን ይስጣችሁ
እቺ መልካም ስብዕና ያላት መልካም ህይወት ያላት የተመሰከረላት ሰማይ የመሰከረላት አካባቢ የመሰከረላት ወዳጅ የመሰከረላት ስለ መልኳ ሲናገር ውብ መልኳ ሰው መልክን የሚያየው በውጫዊ ገጽታ ሊሆን ይችላል ሰው ግን የውጪ ገጽታ ብቻ ሳይሆን መልኩ የውስጥም ገጽታ መልክ አለው እቺ ሴት የውጪ ገጽታ መልኳ ብቻ ማራኪ ሳይሆን የውስጥ መልኳ ማራኪ የሆነች በጣም የተባረከች አቢጊያ የምትባል ሴት አለች ዛሬ በህይወታችሁ ደግሞ አቢጊያን እግዚአብሔር እንዲሰጣችሁ ነው የመጣሁት ዛሬ አቢጊያ ታስፈልገናለች አንድ አቢጊያ የተባለች ሴት አንድ አቢጊያ የተባለ ወንድ ለኛ ዛሬ ያስፈልገናል በርግጥ እቺ ሴት የለችም በዚህ ምድር ላይ መንፈሱ ግን አለ የሷ መንፈስ ያለባቸው ሰዎች ዛሬ እግዚአብሔር ያገናኘናል ስለዚህ እቺን ሴት ሲናገር ናባል የተባለ በጣም የከበረ ሀብታም የነበረ ባል የነበረ ሴት ናት እንግዲህ መጽሐፉ እንደሚናገረው ሶዮ ደግሞ በጣም ተቃራኒ ናቸው እሷ መልካም ናት እሱ ደግሞ ባለጌ ነው እሷ ውብ ናት እሱ ግንባሩ ክፉ ነው የተባለ አብሮ የማይገጥሙ ነገር ግን ባልና ሚስቶች ነበሩ ይላል እንግዲህ እነዚህ ሰዎች በነበሩት ቤት በቀርሜሎስ ነው የሚኖሩት ሀብታም ነበረ በዚህ ጊዜ ደግሞ እንግዲህ ዳዊት ከምዕራፍ 17 በኋላ ከአንደኛ ሳሙኤል ምዕራፍ 17 በኋላ ጎልያድን ከገደለ ሰው ከመን ካስለቀቀ በኋላ ሰው የእስራኤል ሕዝብ ዳዊትን በጣም ማሞገስ ከጀመረ በኋላ እንግዲህ ጠላት የሆነበት በገዛ እጁ ማን ነው ሳኦል ነው እንግዲህ ሳኦል ሲገደለ ዳዊት እልፍ ገደለ ሲባል የቅናት መንፈስ ገባ ህዝቡ ልቡ ወደ ዳዊት መሆኑን ባየ ጊዜ ቀናበት ይልና ምን ሆነበት ጠላት ሆነበት ማሳደድ ጀመረ እንግዲህ ዳዊት ተሳዶ በሌላ ምረበዳ ነው ያለው ስለዚህ በምረበዳ ያለ አንድ ነገር ሰማ ይሄ ናባል የሚባለው ሰውዬ ብዙ ከብቶች የነበሩት ደግሞ በቤቱ ድግስ ሊያዘጋጅ በጎችን ደግሞ የሚሸልትበት ጊዜ እንደነበር ስለሰማ 10 ወጣቶችን ጠርቶ ይላል መጽሐፉ ወደ እነሱ ላከ ከዛ ሂዱና ሰላም ላንተ ይሁን ሰላም ለአካባቢ ሰላም ለቤት ሰላም በሉትና ስለኛ ንገሩት ከኛ ጋር በነበሩ ጊዜ እረኞች አንድም አልጎደለባቸውም የጠፋ በጌላቸውም የተበላ በጌላቸውም በእኛ ዘንድ ሲኖሩ ደህንነታቸው የተጠበቀ ነበር ዛሬም ደግሞ ያንተን መልካምነት እንፈልጋለንና ይሄንን መልእክት አድርሳችሁ የሚላችሁን ይዛችሁ ነው ብሎ ዳዊት በሰላማዊ መንገድ አንዳች ነገር ከናባል ፈልጎ ላከ ዛሬ ልባርካችሁ አንዳችን ነገር ከሆነ ሰው ፈልጋችሁ በሄዳችሁ ጊዜ ማፈር አይሆንባችሁ ፊታችሁ አይፈር በባዶ አትመለሱ ይሄንን መልእክት ይዘው መጡ 10 መልእክተኞች ናባልን አገኙት ለናባል ዳዊት ያለውን ሰላምታ ቀረቡለት እና የሚፈልገውን በጎች እንዲሰጠው ሲጠይቅ ናባል የተናገረው ነገር ነው በጣም የሚገርመው ዳዊት ማን ነው እነሱ ያሉት ልጅ ዳዊት ነው ላከን ያሉት መጽሐፉ ቀጥሎ ከላይም ስታነቡ ወረድ ብሎ ማይናገርም ግን ሲጀምር እንደዚህ ያለ ዳዊት ማን ነው አለ እሺ ዳዊትን ፐርሰናሊቲውን ላያውቀው ይችላል ዳዊት የሚባል አንድ በምረበዳ የነበረ የሴ ልጅ በገም ይጠብቅ ምናምን የነበረ ታሪክ ብቻ የነበረው ብቻ ሳይሆን በነበረው ከ17ኛው ምዕራፍ 16 17 እስራኤል እና ይሁዳ በጣም በተጨነቀችበት ጊዜ ጎልያድ እየመጣ ሲያስፈራራቸው የ40 ቀንና የ40 ቀን ለሊታቸው ማታቸው በተረበሸ ጊዜ የመጣና የገላገላቸው ድፍን እስራኤል የሚያውቀው ዳዊትን ነው ሳኦልን አይደለም ማን ነው ዳዊት ብቻ የሴስ ልጅ ማን ነው አላቆም እኮ ያለ ነው ግን እኮ እየዘረዘረው ዳዊት ማን ነው ሲቀጥል ደግሞ የሴ ልጅ ማን ነው ይሄ ከጌታው የኮበለለ ሽፍታ አላቆም አይደለም ያወቀው ምንድነው ሪጀክት ያደረገው አልቀበለውም አላቆም ያቋል እኮ ዳዊት ማን እንደሆነ ያቃል ዳዊት ለእስራኤል የዋለው ውለታ ድፍን እስራኤል የሚያቀው ነው የ40 ቀን መከራቸውን ያስወገደላቸው ነው እረፍት ባጡበት ጊዜ እረፍት የሰጣቸው ነው መከራ በበዛባቸው ጊዜ ማንንም ሊገጥመው ያልቻለው በታሪክ አጋጣሚ እስራኤል ከፍልስጤም ጋር የሚገጥመው በሀገር ደረጃ ነው ጎልያድ ሲመጣ አሰራሩን ቀይሮ በግል ነበር የመጣባቸው በግል የመጣባቸውን ያሸበራቸውን ያስጨነቃቸውን እረፍት የነሳቸውን የነዘነዛቸውን ያንን ጎልያድ ያንከባለላቸው እግዚአብሔር በሱ የተጠቀመው ይሄ ብላቴና ዳዊት የሚባለው ነው ድፍን እስራኤልስ ዳዊት ሺ ገደለ አይደለም እልፍ ገደለ ብሎ የተዘመረለት ነው ኃያልነቱ የተወራለት ግን ምን አለ ማን ነው ይሄ ዳዊት ማን ነው የሴስ ልጅ ማን ነው ይሄ ከጌታው የኮበለለ ማን ስለሆነ ነው የኔን በጎች የምሰጠው እመነኝ ዛሬ ሳያውቁ ዋጋህን ያሳነሱ ሳያውቁ የማይሆን ቋንቋ ባንተ ላይ ያወጡትን እግዚአብሔር ዛሬ እንደበታቸውን ይቀይራቸዋል እግዚአብሔር ባንተ የተጠቀመ የሚያጽናናቸው ሰዎች አሉ አንተ አጠቅመን በተባልከው አንተ አትረባም በተባልከው አንተ ማን ባሉ እግዚአብሔር ማንነትን እግዚአብሔር ያሳይልሃል ኢየሱስ ክርስቶስ ጌታ ነው ማን አላቆም አለ ከዛ ይሄንን በነገራቸው ጊዜ መልእክተኞቹ ተመልሰው ይላል ሄዱና ያለው ነገር ለዳዊት ነገሩት ይሄንን ለዳዊት በነገሩ ጊዜ ዳዊት እጅግ ተቆጣ
ዳዊት እጅ ተቆጣ እኔ መልካም ባደረኩኝ በጎቹን በጠበቁ እረኞቹን በጠበቁ ነገሩን ባስጠበቁለት የሱ ነገር በሰላም እንዲቆይ ባደረኩለት መልካም አድርጌ ለኔ የሚመልስልኝ ክፉ ነው ብሎ ዳዊት ምን ለማድረግ ለማጥፋት ተነሳ መልእክቴን ልጀምር ነው ዳዊት ለማጥፋት ተነሳ በዛ ቤት ላይ እንዲና እንደዚህ ባላደርግ አምላኬ በእኔ ላይ እንደዚህ ያድርግ ብሎ ዳዊት ለጥፋት ተነሳ 400 ከሱ ጋር ያሉትን ሰዎች 200 እንዲቀመጡ አድርጎ 200ን ደግሞ ታጠቁ አላቸው ሰይፍ ታጠቁ እሱም ታጠቀ ይላል ይሄን ጊዜ ሰይፍ ታጥቆ እሱም ታጥቆ ወደ ናባል ጉዞ በጀመረ ጊዜ በጣም የሚገር አንድ ብላቴና ደግሞ ኢየሱስ ጌታ ነው አንዱ ብላቴና ለናባል ሚስት ላቢጊያ እንዲህ ብሎ ነገራት እነሆ ዳዊት በመረበዳ ሳለን ለጌታችን የሚባርኩ መልእክተኞችን ላከ እርሱ ግን ሰደባቸው ይሄ የሚነገረው ለላቢጊያ ነው ዳዊት ምን ከመረበዳ ምን ልኮ ነበር መልእክተኞች ወደ ጌታችን ልኮ ነበር ጌታችን ደግሞ ምን አደረጋቸው ሰደባቸው እነሱም ሰዎች ለኛ እጅግ መልካም ነበሩ ስለ ሰዎቹ ሲናገር እነሱ ለኛ መልካም ነበሩ ይሄንን ነገር ሊያደርግባቸው አይገባም ተመጣጣኝ የሆነ መልስ አይደለም የመለሰላቸው አብረናቸው በነበርን ጊዜ ከኛ ጋር ባላቸው ግንኙነት በንብረታችን ላይ ያደረጉት አስተዋጽኦ ትልቅ ነው እሱ ግን ያደረጉትን ነገር በትክክል ያልተረዳ ነው ምክንያቱም ሰውየው ምንድነው ባለጌ ነው ሰውየው መጽሐፉ ሲናገር ባለጌ ነው ቫሉ ያያቅም የሰራውን ያያቅም የዋልክለትን ያያቅም የከደንክለትን ያያቅም ያሻገርከውን ያያቅም በህይወቱ ላይ የሰራህለትን ዋጋ የማይሰጥ ሰው ዛሬ እንደዚህ አይነት ሰዎች በኢየሱስም ከህይወታችሁ ይራቁ ይስጣችሁ ብቻለም ይራቁ የማይጠቅሟችሁ ከህይወታችሁ ይራቁ ቫሉ የማይሰጧችሁ ከህይወታችሁ ይራቁ ጥሪያችሁን ከማይቀበል ሰው ጋር አትዋሉ ዋጋችሁን ከሚያሳንስ ጋር አትዋሉ መልካም አድርጋችሁ ክፉ ከሚመልስላችሁ ሰው ጋር እግዚአብሔር አያገናኛችሁ ባለጌ ነው ሰውየው እነዚህ ሰዎች ለኛ መልካም ነበሩ አልበደሉንም ስንኖር ከነሱ ጋር በደል አልዘሩብንም መልካምነታቸውን አይተናል አልተበደለም በጎቻችሁ ተጠብቀዋል በእነሱ ፍየሎቻችሁ ተጠብቀዋል ያላችሁ ንብረት ዋስትና ያገኘው በእነሱ ምክንያት ነው አልበደሏችሁም እነዚህ ሰዎች አልበደሉንም እነርሱ በየርንበት ዘመን ሁሉ በመረበዳ ሳለን አንዳች አልጠፋብንም አይገርም ከነሱ ጋር ውለን አልጠፋብንም አንዳንድ ውሎ ስትገቡኮ ያላችሁ ነገር ታጣላችሁ ትላንት የነበራችሁ መልካምነት ያጣችሁ በውሎ ያጣችሁ እግዚአብሔር ዛሬ ይመልስላችሁ ዛሬ አስመላሽ መንፈስ ያገኛችሁ ቅንነታችሁን በውሎ የተወሰደባችሁ ህብጸሎታችሁ በውሎ የተወሰደባችሁ በጓደኝነት የተወሰደባችሁ ነበረኝ የምትሉትን ነገር ዛሬ ያጣችሁ ሰዎች ዛሬ እግዚአብሔር ይባርካችሁ ይመልስላችሁ አንዳች ነገር አልጠፋብንም አንዳች ነገር ከነሱ ጋር በኖርንበት ዘመን ጉድለት አላቀም ማለት ጸሎት ነው አልጎደለኝም ቅንነት ነው አልጎደለኝም መታዘዝ ነው አልጎደለኝም እግዚአብሔርን መፍራት ነው አልጎደለብንም ከነሱ ጋር ሆነን የጎደለብን ነገር የለም ዛሬ ከነሱ ጋር ሆነን አልጎደለብንም የምትሉትን ሰው እግዚአብሔር ይስጣችሁ እንደዚህ አይነት ባልንጀራ ቤታችሁ ይግባ እንደዚህ አይነት ባልንጀራ ለአገልግሎታችሁ እግዚአብሔር ይስጣችሁ እማያጎላችሁ ባልንጀራ አቅማችሁን የማያጎልባችሁ ቅንነታችሁን የማያጎልባችሁ እግዚአብሔርን መፍራት የማያጎልባችሁ ተራ ጨዋታ ያጫወተ ያላችሁን ኳሊቲ የማያወርድባችሁ ብሎ እግዚአብሔር ይስጣችሁ አንዳች ደሞም አልበደሉንም ከነሱ ጋር ሆነን መንጋን በመጠበቅንበት ጊዜ ሌትና ቀን አለ ለኛ አጥር ሆኖ ነበር አጥርኮ ዋስትና ነው አጥር ያለን ነገር የማስጠበቅ አቅም ያለው አጥር ጋር ነው እነዚህ ሰዎች አልገባውም እንጂ ይሄ በናባል የናባል ንብረት የተጠበቀው የተኩራራበት ፍየሉ የተኩራራበት በጉ ዋስትና ያገኘው አጥር በሆነው በዳዊት ነበር ዛሬ እናንተን ዋጋ ያልተረዱ ሰዎች ዋጋችሁን መረዳት ይጀምራሉ ዋጋችሁን መረዳት ዛሬ ይጀምራሉ እናንተ ለነሱ ምን እንደሆናችሁ እግዚአብሔር ዛሬ ያብራራላችኋል እናንተ ሳታወሩ እግዚአብሔር ያወራላችኋል ዳዊት መጥቶ አይደለም ይሄንን አድርጌልሃለሁ ያለው አንዱ በቤታቸው የነበረ ብላቴና አንድ የቤቱ ሰራተኛ በውሎ በጋ የሆነ ውሎ አዳሩ ንብረት መጠበቅ የነበረ እመኑኝ እኛ እኮ ተጠብቀንላችሁ አይደለም ማለት እስከ ዛሬ እናንተን ነገር ያሰነበት ነው የኛ አቅም አይደለም የኛ ጉልበት የኛ ችሎታ አይደለም የነሱ ነው አላት አጥር ነበሩልኛ አጥር ሆኖልን ነበር አይገርም
እግዚአብሔር ዛሬ እንደዚህ የሆናችሁትን ሊያብራራ የሚችል ሰው ይስጣችሁ። ስለናንተ የሚሟገትላችሁ ሰው፣ ስለናንተ የሚያስረዳላችሁ ሰው፣ በወደረኞቻችሁ ፊት የናንተን ነገር የሚረታ ሰው እግዚአብሔር ከፊታችሁ ይስደድላችሁ። ይሄ መጥቶ ብላቴ ነው ለአቢግያ ያስረዳት አልበደለንም። ስለዚህ አላት ለጌታችን በቤቱ ላለው ክፉ በጌታችን ላለው ክፉ እንዲመጣ ቆርጧል። እሱ አላወቀም ዳዊት ማን ነው ብሎ ነው የላከው። እርግጠኛው ልንገርሽ አላት ቤቱ ላይ ክፉ እንዲመጣ ይሄ ሰውዬ ቆርጧልና ፈጥነሽ አንዳች ነገር አድርጊ አላት። ፈጥነሽ አንዳች ነገር አድርጊ። እሷም ይላል በጣም ይገር ጊዜ አላጠፋችም። አቢግያ ምን አይነት ሴት መሰላችሁ? በእናንተ ጉዳይ ላይ ወደ መስመር ለማምጣት ችላ ማትል፣ በኋላ ይደርሳል ማትል፣ ቆይ ነገ ሰራዋለሁ፣ ቆይ ከነገ ወዲያ ሰራዋለሁ፣ ሂድና እንደዚህ በላቸው የማትል ኢየሱስ ጌታ ነው። ጊዜ አላጠፋችም ይላል። ብድግ ብላ ገብታ እንጀራ ወይን ጠጁን ዘቢብ በጎችን አዘጋጅታ በአህያ ላይ ጭና ይላል ደግሞ ለባሏ ሳትነግረው። ለምን? አንዳንድ ነገር መንገር ለሌለበት አካል ስትነግረው ያጨነግፍብሃል። መሄድ ካለብህ መንገድ ያጎልሃል። እሷ ለመልካም እየወጣች እሱ ጋር ያለው አስተሳሰብ ለክፉ ስለሆነ ያስቆማታል። ስለዚህ ምን አለች? አልነገረችው። ውጡ ቅደሙ ብላ እሷን በአህያ ወጣች ይላል። ከዛ አቢግያም ዳዊትን ባየችው ጊዜ ፈጥና ወርዳ በግንባሯ ወደቀች ይላል። ያ ምን ይለዋል? ኮብላይ ይለዋል። እችስ ጌታ ፖቴንሽ ያኛው ማድረባ ይለዋል። እችስ መታ አንተ እኮ ጌታ ነህ፣ አንተ እኮ የዚህ ሀገር ተስፋ ነህ፣ አንተ እኮ የዚህ ምድር በረከት ነህ፣ አንተ እኮ የዚህ ምድር ስኬት ነህ። ኢየሱስ ክርስቶስ ጌታ ነው። ዛሬ እናንተ ውስጥ ያለውን ፕሮግራም የሚያብራሩላችሁን አቢግያዎች እግዚአብሔር ይስጣችሁ። ሰገደች። ያኛው ይሰድብና ይንቃል ያባራል፣ እችስ ትሰግዳለች። ይሄንን የሚያውቁት ምናችሁ መሰለው? አይኖቻቸው የተከፈቱ ሰዎች ናቸው። ዛሬ እግዚአብሔር ለእናንተ አይኖቻቸው የተከፈቱ ሰዎችን ይስጧችሁ። በእናንተ ውስጥ ያለውን የተሰወረውን የእግዚአብሔር አጀንዳና ፕሮግራም አይተው ለዛ ፕሮግራም መስገድ የሚችሉ ሰዎችን እግዚአብሔር ይስጣችሁ። ሰገደች ይላል። ሰገደች። ከዛ የባሪቷን ቃል ስማ። አቤት ሪስፔክት አደረገችው። በምድረበዳ እኮ እየተንከራተተ ነው። በምድረበዳ ገና የሚበላው አጥቶ አንዳች የሚበላ ከነሱ ዘንድ እየለመነ እሷ ደግሞ ዝቅ ብላ እኔን ስማኝ እባክህ ስማኝ የምትለው የዛሬውን ያለበትን ምድረበዳ ማታይ፣ የዛሬ ያለበትን የመቅበዝበዙን ማታይ፣ ዛሬ ከጌታው የኮበለለነቱን የማታውጅ የነገ ንግስናውን አውቃ የምትሰግድ ናት አቢግያ ማለት። ነገ የሚሆነውን አውቃ እግዚአብሔር የተነገረው በእግዚአብሔር የተወራለትን በእግዚአብሔር የተባለለትን በምድሪቷ ላይ የታወጀለትን ቀጣዩ ዙፋን የሱ እንደሆነ በማወጅ ዕውቅና ሰጥታ የሰገደች የኔን ቃል ብትሰማ ምትል ማለት። አሁን ባሉበት ነባራዊ ሁኔታ ስናየው ሊሰማት የሚገባው ዳዊት ነበር። ለምን? ተገልብጧላ። ዳዊት ተሳዷላ። ኃያል እንዳልተባለ ጀግና እንደተባለ ዳዊት እንዳልተዘፈነለት አሁን ህይወቱ ደግሞ በምድረበዳ መንከራተት ሆኗል። ማን ነው በምድረበዳ እየተንከራተት ውድቀትን ያየ ኪሳራን ያየ አንተ እግዚአብሔር አስጀምሮኝ ነበር የወጣሁት እግዚአብሔር ከኔ ጋር ነበር ብላል ነበር? እንደዛ በሚያስብል ሁኔታ ውስጥ እቺ ሴት ምን ትላለች? ጌታዬ ትላለች። ዛሬ እንደዚህ ጌታዬ ብላ መታከብረን አቢግያ እግዚአብሔር ይስጥ። ውድቀትን አይታ ማትናገር ያለበትን ነባራዊ ሁኔታ ያየች ስም ማሰጠ ኮብላ የማትለ ሽፍታ ማትለ አንተ ቡሸትን ባለራ አይደለም ከማትለ አንተ በባለህበት ነባራዊ ሁኔታ ማትለካ አንተ በተቀመጥክበት ቦታ ማትለካ አንተን በለበስከው ልብስ ማትለካ በተነገረ ጥሪ ብቻ ዕውቅና መስጠን አቢግያን እግዚአብሔር ይስጥ። ጌታዬ ብላ ሰገደች። አይገርምሽም? ጌታዬ ብላ ሰውየው እኮ ጌታ አይደለም፣ ገና ጌታ አይደለም እኮ ሸሽቷል። ለነፍስ እየተፈለገ ሊገደል እየተፈለገ ባለበት ሁኔታ ጌታ ትለዋለች። እንደዚህ ያለ ሰው እግዚአብሔር ይስጣችሁ። ውጪያችሁን አይቶ የማይገምታችሁ፣ አለባበሳችሁን አይቶ ስም የማይሰጣችሁ፣ አይኑ ተከፍቶለት በውስጣችሁ ያለውን ፖቴንሻል የሚያይላችሁ፣ ዴስቲኒያችሁን የሚያነብላችሁ፣ ለዛ ዴስቲኒ ደግሞ ዕውቅና የሚሰጥ ጉልበቱን የሚያንበረክክላችሁ አቢግያዎችን ይስጠን እግዚአብሔር። ለምድራችን አቢግያዎች ይሰጠን። ለቤተ ክርስቲያን አቢግያዎች ይሰጠን። ፖቴንሻልን ማታቀል፣ ጥሪን ማታቀልብህ፣ አቅምን ማታቀልብህ፣ በደረሰብህ መከራ ስም ማታወጣለህ፣ የደረሰብህን መከራ አልፋ የተጠራበትን ጥሪ ማየት የምትችል አቢግያ ሰገደች።
ሰገደች በግንባሯ ወደቀች በግንባሯ ወደቀች ተደፍታ ከዛስ የላኩልን ተቀበለኝ አሁን እኮ ስጡኝ እያለኩ ያለው እሱ ነው እሷስ እየለመነ ተቀበለኝ ካሁን ነባራዊ ሁኔታ ጋር ያይዛ አይደለም መስጠው ከሚደርስበት ጎል አኳያ ያያየ ተቀበለኝ የምትል ከሚደርስበት ፖቴንሻል ጋር ከሚደርስበት ክብር ጋር ከሚደርስበት ሹመት ጋር ያየች ከዛ ሹመት ጋር ስታስተያየው እሷ የምታቀርብለት ነገር ትንሽ እንደሆነ ተረዳች ከሚቀመጥበት ነገር ፖዚሽን አዝኳያ አሁን የምታቀርብለት ነገር ኢመንት እንደሆነ ተረዳች ልትቀበለኝ ትችላል ምሰጥ ነገር በፊት ሞገሳለሁ እግዚአብሔር እንደዚህ አይነት አቢጋዎችን ይስጠን ባሉ የሚሰጡን ሲሰጡን ይሄው ረዳዋት የማይሉን ለራዲ ኮረድቻታለሁ እኔ እኮ አድርጌላታለሁ እኔ እኮ እንትን ነብሬላት ነበር የማይሉን ሲሰጠው ተቸግሯል እውነቱ ተቸግሯል ዳዊት በክፈለጋ እነሱ ቤት ደጅ አንኳኩቷል ወደ ቤታቸው ያመጣው ችግር ነው ዳዊትን ችግር እንዳመጣው ያወቀች ጥያቄ ከነሱ ቤት እንደጠየቀ ያወቀች አንዳች የሚበላ ላኩ እንዳለ ያወቀች ብትቀበለን እንደዚህ አይነት ሰዎች እግዚአብሔር ይስጠን ብትቀበለን ከዛ እንደዚህ ያለችው እግዚአብሔር ጦርነትን ስለሚዋጋ በእውነት አንተ ለጌታ የታመንክ ቤት ትሰራለህና ባሪያ ኃጢአት አታድርግ ምን ትሰራለህና የእግዚአብሔር ቤት እቺ ሴት ምን አይነት ሴት ናት እግዚአብሔር በህይወቱ የተናገረውን የተስፋ ቃል እንደሚፈጸም ያመነች የሚጠብቀው ክብር እንዳለ ግዴለ ማታጥፋ ደንበጅ ላይ አታድርግ የሚጠብቅ ሹመት አለ እምትሰራው ስራ አለ ደምጅ ላይ አታድርግ ውጊያውን ላንተ አታድርገው ውጊያው ያንተ አይደለም ውጊያውን ለእግዚአብሔር ስጣ ይሄ እኮ ሰነፍ ነው ናባል እኮ እንደ ስሙ ነው አለ ስሙ ምንድነው ትርጓሜው ሲል ጅል ነው ዛሬ አንድ ነገር ልንገራችሁ ጅሎች ሲናገሯችሁ አትማረሩ ዋጋችሁ ስለማያውቁ እሱ ጅል ነው አለች እሱ እንደ ስሙ እኮ ጅል ነው ለሱ አንተ በእጅ እንዳትነካው አለች ለሱ አንተ በእጅ እንዳትነካው እሱ እግዚአብሔር በቀለኛ ነው አለችው አሳየችው ታው በቀል እግዚአብሔር ነው ታው የምትል አቢግያ ከጥፋት እጅህን የምትከለክል ከደም እጅህን የምትከለክል ከሞት መንገድ እጅህን የምትከለክል ታው የምትል ምን አይነት ሴት ናት እኛኮ ተናደን በሆነ ኢንቫይሮንመንት ውስጥ ስንገባ በዙሪያችን የምናገኛቸው ሰዎች እኮ በለው የሚሉ ሰዎች ናቸው እቺስ ታው ማለት ታው የምትለው ለባሏ አዝና መስላችሁ ነው ለባሏ አዝና አይደለም ታው ያለችው እሱ ጅለው በቀሉን ለእግዚአብሔር ተውለት አይቀርም ታው ዳታጠፋ ከጥፋት መንገድ የምትመልስ ከሞት መንገድ የምትመልስ ከኃጢአት መንገድ የምትመልስ አቢግያን እግዚአብሔር ይስጥ ምትጠብቅ እግሮችን ከክፋት አንደበትን ከክፋት እጅን ከክፋት ታው ብላ ምትከለክለ ምክንያቱም እጅ ላይ የገባው ደም ነገ ከሚጠብቅ ክብር ያጎልሃል ነገ እግዚአብሔር ካሰበል ፕሮግራም ያስተላልፋል አዎ ዳዊት እኮ ከዚህ ምዕራፍ ካለፈ በኋላ እኮ ያችን የባሏን ካስገደለ በኋላ እግዚአብሔር ቤቴን አሰራልኝ የሚያለው ለምንድነው እጅ ላይ ደም አለ ብሎ እኮ ነው እጅ ላይ ደም አለ ብሎ እችስ ገና የሚጠብቅ ሹመት አለ የሚጠብቅ ከፍታ አለ የሚጠብቅ ድል አለ ይሄ ህዝብ ተስፋ የሚያደርገው አንተን ነው አንተ እኮ የዚህ ህዝብ ብርሃን እኮ ነህ አይደል ዳዊትን እኮ እንደዚህ ነው የሚሉት አንተ እኮ ለኛ መብራታችን ነህ አንተ አትውጣኛ እንውጣለ የሚባል ፊውቸሪቲ የተቀመጠበት ሰው ነው እንዴት እንደዚህ ወርደ እንደዚህ አይነት ሞት መንገድ ትገባለህ ታው አትግባ የሚጠብቅ ክብር አለ የሚጠብቅ ሹመት አለ ያስጀመረ እግዚአብሔር እስከ ፍጻሜ ይወስዳል በእግዚአብሔር ጀመረ በራስ እንዳትሄድ በእግዚአብሔር ሐሳብ ወጣ በራስ መንገድ እንዳትቀጥል እጅ ላይ ብቃት ስላለ እጅ ላይ ጦር ስላለ እጅ ላይ መግደያ ስላለ ተነስተ ለመግደል ሙከራ እንዳታርግ ታው የእግዚአብሔር ነው በቀል ታው ለያንዳንዱ እንደ ስራው የሚከፍለው እግዚአብሔር ነው እመነኝ በህይወት ላይ ተመጣጣኝ መልስ ባልተመለሰለ አክብራቸው ባዋረዱ ላይ እንዳዋረዱኝ አዋርዳለሁ ብለ መንገድ እንዳትጀምር ቆይ አሳዩአለሁ ልኬን ብላ አትውጣ ታውለት ለእግዚአብሔር ታው እግዚአብሔር ሲቀጣ ይችልበታል ካንተ በላይ እግዚአብሔር አቀጣጡ ያምራል ያንተን ሴፍ አስቀምጠው
ያንተን አንደበት አስቀምጠው ያንተን ያለህን ነገር አስቀምጥ ምትዋጋበትን አስቀምጥ ምትደባደብበትን አስቀምጥ ብቻውን አይደለም 200 አስከትሎ ነው የወጣው 200 ማለት ቆርጦ ጨክኖ የወጣውን ሰውዬ መካከል ላይ ገባችበት እቺ ሴት መካከል ላይ ገባችበት በህይወታችሁ ቆርጣችሁ ወስናችሁ ወደ ጥፋት መንገድ ላይ እየሄዳችሁ ያላችሁን ሰዎች ከጥፋታችሁ የምትመልሳችሁ በመንገዳችሁ አቢጊያ እግዚአብሔር ይስጣችሁ መንገድ ላይ ያስቆመችው እቺ ሴት የጥፋቱ መንገድ እየጀመረ የሞት መንገድ እየጀመረ የመግደል ሙከራ ላይ ማድረግ ሂደት ላይ ያለ መሃል ላይ ገብታ እየወረዱ ነው ያገኘቻቸው ለድርጊት እየመጣ ለመፈጸም እየመጣ መካከል ላይ ገብታ ግን አታደርግም ማለች ዛሬ እንደዚህ አይነት የውሳኔ ሰዎችን እግዚአብሔር ይሰጠናል ተው የሚሉን ተው በቀል እግዚአብሔር ነው አይሆንም ደም አታፈስም በገዛ እጅ አትበቀልም አንተ አትበቀልም ስለዚህ ማን መሰለቻችሁ አቢጊያ ከጥፋት የምትመልስ አቢጊያ ማን መሰለቻችሁ ከነገ ከጸጸት ህይወት የምታድነ ምን አለ ተላለ አንዳንድ ነገሮችን በሰዓቱ አግሬሲቭ ሆነን የሆነ ነገር እናደርግና ሰዓቱ ካለፈ በኋላ ምን አለ ባላደረኩት እንቅልፍን ይረሳል ሰላምን ይረሳል ደስታን ይወስድባል እንደዚህ አይነት ሲቹዌሽን ውስጥ ልትገቡ ስትሉ እግዚአብሔር ዛሬ ነው ይጸልያለሁ አቢጊያ ወደ ህይወታችሁ ዘላት ግባ ከነገ ጸጸት አዳነችሁ ተጸጸታለ ዳይታው ይጸጸታል ይሄ ቀን ያልፋል ይጸጸታል ይሄ ሰዓትም ያልፋል ይጸጸታል ይሄ ስሜትም ያልፋል ይጸጸታል ይሄ አሁን የተሰማ ራብ ስሜትም ያልፋል ግዴለም እግዚአብሔር ከስሜት ጋር አይደለም ይፈሰው እግዚአብሔር ይወለ ስሜትን እየተከተለ የሚያደርግ አምላክ አይደለም እግዚአብሔር የመርህ አምላክ ነው እግዚአብሔር ነገርን እንደበጎ የሚያደርግለት ነገርን ለመልካም የሚያደርግለት እንደ ፍቃዱ ለሚኖሩ ናቸው ሐሳቡን ተከትለው የሚሄዱ የእግዚአብሔርን ለእግዚአብሔር የሚገባው ለእግዚአብሔር የእግዚአብሔርን ድርሻ የማይነኩ በቀሌ ማን ነው የእግዚአብሔር ተው ተው በህይወት ትልቅ ፕሮግራም አለ የታቀደና የታየ ክብር አለ የታቀደና የተዘጋጀ ሹመት አለ ተስፋ ያደረገ ያለ ህዝብ አለና ይሄንን መንገድ አትጀምር ተወሱ ወሞት አይቀርም ተወሱ ሰው አልገባውም እንጂ ሰው የዘራው ያንኑ ነው የሚያጭደው እመኔ ክፉ ዘርተ መልካም አታጭድም ስድብ ዘርተ ምርቃት አታጭድም መክፋት ለምደ አንተ መክበር አታገኝም በህይወት የሚሆንል ነገር ሁሉ ያደረከው ነው ለሰው የሚሆነው የሰፈረው ነው ተው ለሱ ተውለት እሱ ያደረገውን ይቀበላል ተው አንተ ግን እዛ መንገድ ውስጥ አትግባ ምን ያረጋል ወርደ መነጋገር ምን ያረጋል ልክን የማያክሰው ወርደ ልክ እንደገና ተነገር አንተ እኮ ትወርዳለህ ሲጀመር ዳዊት አልገባውም ከተነሳ ከነበረበት ወደ ናባል ሲሄድ ወደ ከፍታ አይደለም ወደ ታች ወረደ ነው የሚለው ትወርዳለህ ስነ ስርዓት የሌለው ሰውዬ ጋር ስትሄድ ትወርዳለህ ልክን የማያውቀው ሰውዬ ጋር ስትሄድ ትወርዳለህ አትከብርበትም ክብር የለበትም እሱ መንገድ ሹመት የለበትም ዋው ትልቅ ነው ብሎ አይልህም ደሴም ነው ምንም ልዩነት የለም እሱ ያለበት ቦታ እየመጣ ስለዚህ አንተ ልዩነት መፍጠር ትፈልጋለህ አንተ የተሻልኩ መሆንን ታማሳየት ትፈልጋለህ ይሄ ልክ አይደለም ምትላት ይሄ ልክ አይደለም ከፊት ከሚጠብቅህ ነገር አቋያ አሁን የምታረጋው ነገር ልክ አይደለም ከዛ ሚገርመኝ ቃል ዳዊትም ያለችውን ሰማ ዛሬ እኛ ራሳችን አቢጊያዎችን የምንሰማበት ጆሮ እግዚአብሔር ይስጠን ተው ሚለን እኛ እንሰማ በጣም ማንሰማው ነገር ተው ሚለን ሰው አንሰማ እረፉ ሚለን ሰው ተው ሚጠብቅ ክብር አለ ተው ሚጠብቅ ሹመት አለ እብድ በዛሬ ነባራይ ሁኔታ እብዳው በተፈጠረው ስሜት ግድ የለም ከስሜት እንውጣ መንፈሳዊ ዓለም በስሜት መመራት አይደለም በእግዚአብሔር መንፈስ መመራት ነው እቺ ሴት በእግዚአብሔር መንፈስ የተመራች ነች በእግዚአብሔር መንፈስ ተመርታ ባትመጣ ይሄንን ሰውዬ ከጥፋት ጎዳና አታድኖ ስለዚህ የእግዚአብሔርን ድምጽ ይዘው የሚመጡልንን የሚከለክሉን የምንሰማበትን ዛሬ ጆሮቻችን ይከፈት ሰማት ዳዊት አቢጊያን አይገርምም ምትሰማናት አቢጊያ ምትደመጥናት አቢጊያ እምታመጣው አይዲያ የሚገርም አይዲያ ነው እምታጫውተው ሐሳብ የሚገርም ነው እንከን ማታወጣላት ናት አቢጊያ ማለት ሰማት ከዛ ዳዊትም ተቀበለው ተመለሰ ይላል ከዛ እቺ ሴት
ወደ ቤቷ ስትመለስ ቤቷ ድግስ ስለነበረ ባሏን በጣም ሰክሮ ስለነበር ይላል ከስካሩ እስኪነቃ ጠበቀችው። ከስካሩ እስኪነቃ ማለት ለማውራት ሁኔታን የምታቅ ሴት ናት አቢግያ ማለት። ስትናደድ መታ እዛ በስካር ሁኔታ ላይ አትጣወትም አትጣላም። ስትበርድ ልትሰማበት በመችል ሁኔታ የምትጠብቅ ጆሮና ልብን ከፍተ ልታዳምጥ ስትችል የምታወራ ናት አቢግያ። ዛሬ በኢየሱስ ክርስቶስ ስም አቢግያዎችን እግዚአብሔር ይስጠን። መጣች የሆነውን ሁሉ ለናባል ነገረችው። ከዛ ናባል ይላል ደነገጠ፣ ልቡ ጸጥ አለ። ልቡ ጸጥ አለ። እንደመጡበት በደንቅ የተፈጠረው ነባራ ሁኔታ ሲሰማ ትላንትና ያን ንግግር ያለው በስካር ውስጥ ነው፣ ባለማስተዋል ሳላወቀው ነው፣ ማንነቱን ስላላወቀ። እመነኝ አንተን የሆነ ሰው እንትን ባለ ቁጥር አታልቅስ፣ አትማረር፣ የማይሆን ቃል አታውጣ። የተናገረ እግዚአብሔር ልክ ነው፣ የጠራ እግዚአብሔር ልክ ነው። ያንተን ልክነት ናባል አያረጋግጥልህም። ያንተን ልክነት ናባል በሚያወጣቸው ንግግሮች መለካት የለብህም። አንተ የጀመርከው በእግዚአብሔር ድምጽ ከሆነ እመነኝ ያስጠራ ድምጽ ያከብራል። ሽፍታ የሚለው ድምጽ አያስቆምም። ኮብላ የሚለውን ድምጽ ለማንም መንገደኛ በየበረበዳው ለሚኖር እኔ ንብረቴን አልሰጠውም የምትባል አይደለም። አንተ ያን ድምጽ ሰምታችሁ ዛሬ በየጓዳ የተቀመጣችሁ ዛሬ እግዚአብሔር ወደ አደባባይ ያወጣችኋል። እናንተን የምታወጣ አቢግያ ወደ ቤታችሁ ትመጣለች። ወደ አደባባይ የምታወጣችሁ፣ ወደ ክብር የምታወጣችሁ፣ ወደ ከፍታ የምታወጣችሁ አቢግያ እግዚአብሔር ይሰጣችኋል። ሰማ ጸጥ። ከዛስ ከ10 ቀን በኋላ ሞተ። አየህ እግዚአብሔር ሲበቀል ይችላል ይችላል። በሚገርም መንፈስ ነው እግዚአብሔር ብድግ ያደረገው። በቃ ለምን የናቀው ባለራይ ነው። የናቀው የእግዚአብሔር ሐሳብ ያለበትን ነው። እመነኝ እየተሰደብክ የምትኖርበት ዘመን ያበቃል። እመነኝ ባልሰራው ስራ ስም እየተሰጠ የምትኖርበት ዘመን ያበቃል። ልዩነት የሚፈጠርበት ጊዜ ነው። ልዩነትን ደግሞ መንገድን የምትጠርግ እግዚአብሔር አቢግያን ከፊት ይልክልሃል። በኢየሱስም በዚህ መንፈስ ዛሬ ባርካችኋለሁ። ልባችሁ ለደከመ ዛሬ መንፈሳችሁ ለደከመባችሁ የምታበረታችሁን አቢግያ እግዚአብሔር ይላክላችሁ። ከጥፋታችሁ የምትመልሳችሁ፣ ከጸጸት ህይወት የምትመልሳችሁ፣ ከጥፋት ጎዳና የምትመልሳችሁ፣ ለክብራችሁ፣ ለሹመታችሁ፣ ለከፍታችሁ ለዛ ብቻ እንድትሆኑ አድርጋ መንገዳችሁን የምትቃኝላችሁን አቢግያ እግዚአብሔር ከመንገዳችሁ ይስደድላችሁ ብዬ ዛሬ በኢየሱስ ስም እኔ ባርካችኋለሁ። ተባረኩ።